ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። አብሮ ለመኖር ያለው ነገር ሰጥቶ መቀበል። የቻናላችን ተከታታዮች እንደምን አላችሁ? ዛሬ በዚህ ቪዲዮ የምንመለከተው የአሰብ ወደብ ታሪክ፣ ኢኮኖሚያዊ አስፈላጊነቱ፣ የፖለቲካ ገጽታውና ለሀገራችን ለኢትዮጵያ የሚያመጣውን የወደፊት እድል የምንመለከት ይሆናል። እስከ ቪዲዮ ማብቂያ ከተከታተላችሁን በእውነት ታተርፉበታላችሁ። እስከ መጨረሻው ድረስ ከኛ ጋር ይቆዩ። የአሰብ ወደብ ከየት ይገኛል ወይስ ወዴት ነው ያለው የሚለውን በምንመለከትበት ጊዜ አሰብ ወደብ በቀይ ባህር ዳርቻ ላይ የሚገኝ ከተማ ሲሆን ዛሬ በኤርትራ ግዛት ውስጥ ይገኛል። በታሪክ ግን ከኢትዮጵያ ጋር በጥል የተያያዘ ነበር። ይህ ወደብ በቀይ ባህር የሚያልፉ ዓለም አቀፍ የንግድ መርከቦች መንገድ ላይ ስለሚገኝ ስትራቴጂካዊ አስፈላጊነት አለው። ከአፍሪካ፣ ከአውሮፓ እና ከኤስያ የሚጓዙ ንግዶች በዚህ መስመር ይሻገራሉ። የአሰብ ታሪክና ኢትዮጵያ። አሰብ በ19ኛው ክፍለ ዘመን በጣሊያን ጦር ተወረረች። በኋላ ኤርትራ ከኢትዮጵያ ጋር ተቀላቀለች እና አሰብ ለኢትዮጵያ ዋና የባህር መውጫ ሆነ። እስከ 1991 ዓመተ ምህረት ድረስ ኢትዮጵያ በአሰብ እና በሌሎች የቀይ ባህር ወደቦች ትጠቀም ነበር። ነገር ግን 1993 ኤርትራ ነፃ ሀገር ከሆነች በኋላ ኢትዮጵያ የባህር መውጫታ ወደ ተዘጋች ሀገር ተለወጠች። ይህ ለኢትዮጵያ ኢኮኖሚ ትልቅ ነውጥ አመጣ። ኢትዮጵያ ዛሬ የባህር በር እንዴት ትጠቀማለች? ዛሬ ኢትዮጵያ ከ90% በላይ የሚሆነውን ንግዷን በጅቡቲ በኩል ትፈጽማለች። ይህ አንድ አገር ላይ ብቻ መመርኮዝ ስለሆነ ኢኮኖሚያዊ አደጋን ያስከትላል። የወደብ ክፍያ፣ የመጓጓዣ ወጪ እና የጊዜ እጥረት የኢትዮጵያን ኢኮኖሚ በከፍተኛ ደረጃ ለኪሳራ ይዳርጋል። ስለዚህ አሰብ ወደብ እንደ አማራጭ ለመመለስ ብዙ ጊዜ በፖለቲካና በኢኮኖሚ ውይይትና ክርክር እንደተደረገ ብዙዎች እናውቃለን። አሰብን ኢትዮጵያ ብታገኝ የለሷ ምን አይነት ጥቅም ያመጣ? የመጓጓዣ ወጪ ቅነሳ፣ ለደቡብና ለምስራቅ ኢትዮጵያ አሰብ ቅርብ ነው። የኢንዱስትሪ እድገት፣ የወጪ ንግድ አዳዲስ እድሎችን ይፈጥራል። የክልል ትብብር፣ ኢትዮጵያና ኤርትራ መተባበር ከቻሉ በአፍሪቃ ቀንድ የሰላምና የንግድ ትስስር ይጠናከራል። የፖለቲካ እና የዲፕሎማሲ ጉዳይ፣ አሰብ ጉዳዩ ቀላል አይደለም። ይህ ሁለት ነፃ ሀገራት ግንኙነትን የሚመለከት ነው። በኢትዮጵያና በኤርትራ መካከል የነበሩ ግጭቶች የታሪክ ትርፍ አላቸው። ነገር ግን ዘመናዊ ዓለም በኢኮኖሚ ትብብር ላይ ይመሰረታል። የወደብ አገልግሎት ኪራይ በስምምነት ወይም በጋራ ኢንቨስትመንት ሊፈታ ይችላል። በዚሁ ተያይዞ የወደፊት እይታችንን በምናስቀምጥበት ጊዜ ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት ሀገር ናት። ኢኮኖሚዋ በፍጥነት እያደገ ነው። በዚህ ሁኔታ ከአንድ ወደብ ብቻ መጠቀም ዘላቂ መፍትሄ አይሆንም። አሰብ እንደ አማራጭ ከተጠቀምንበት በኢኮኖሚ፣ በሎጂስቲክስ እና በክልል ሰላም ላይ አዎንታዊ ተጽዕኖ ሊኖረው ይችላል። ነገር ግን ይህ በሰላማዊ ውይይት፣ በእርስ በእርስ ክብር እና በህጋዊ መንገድ ብቻ ሊሳካ ይችላል። መደምደሚያውን እናስቀምጥና ቪዲዮአችንን ወይም ፕሮግራማችንን በዚህ እናጠቃል። አሰብ ወደብ ለኢትዮጵያ ታሪካዊ እና ኢኮኖሚያዊ ትርጉም አለ። ይሁን እንጂ ዛሬ እውነታው እርሱ በኤርትራ ግዛት ውስጥ ነው ያለው። የወደፊት መፍትሄ በግጭት ሳይሆን በትስስርና በትብብር ይገኛል። ኢኮኖሚያዊ ተጠቃሚነት ለሁለቱም ሀገራት እድል ሊፈጥር ይችላል። እርሱም ምን ይመስላችኋል? አሰብ ለኢትዮጵያ የወደፊት ተስፋ ነው? አስተያየታችሁን በኮሜንት ያጋሩ። ቪዲዮውን ከወደዳችሁን ላይክ ያድርጉ። ቻናሉን ሰብስክራይብ በማድረግ በቀጣይ ጊዜ ከታሪክና ከኢኮኖሚ ጉዳዮች ጋር እንመለሳለን። በቸር ቆዩልን።